የኛዎቹ ተላላኪዎች ናቸው። ሁሉ ጊዜ የሚጎዳው አንድ ነገር ባንዳው ነው። ከአርበኛው ከምንም ውጪ ባንዳው ነው በጣም የሚጎዳው። ስለዚህ ተልኮ የተቀበሉ ሰዎች መጽሐፍ አዘጋጁ። የቡርቃ ዝምታ ሚል ጥሩ የሥነ ጽሑፍ ችሎታ ያለውን ተስፋዬ ግብረ እባብ አልለውም እኔ ግብረ እባብ ስምን መላክ ከማያወጣባቸው ቦታዎች አንዱ እሱ ነው። ተስፋዬ ግብረ እባብ የቡርቃ ዝምታ ብሎ ጽፎ ወንዝ እንኳን አማራ በመምጣቱ ተቀይሞ ከላይ የሚፈሰው ውስጥ ለውስጥ ሄደ የሚል በጣም ህዝብን የማከፋፋት ስራን የሰራው በደንብ ስፖንሰር ተደርጎ በተለያዩ ቋንቋዎች ተተርጉሞ በሚገባ እንዲስፋፋና በማህበረሰብ ውስጥ ጥላቻ እንዲኖር ተደረገ እንጂ አኖሌ ይሄ አይነት ታሪክ የለም። ያ እየተነገረ እንዲመጣ ተደረገ። በደንብ በሚገባ ተሰራበት በህወሓት በኦነግና ያው መንግስታዊ መዋቅር ውስጥ ባለው ኦነግ አማካይነት ማለት ነውና ይሄ በደንብ እየተሰራበት መጣ። ስለዚህ ዓላማው ሁለቱን ማህበረሰቦች ማጋጨት ነው። ለምን 60% የኢትዮጵያ ህዝብ ያለ ምንም ማጋነን ሁለቱ ናቸው። አማራውና ኦሮሞ 60% ይይዛሉ። ሌሎቹ 40% ሆነው በየቦታው ላይ ነው ያሉት። ስለዚህ ማዕከላዊ በሆኑት ቦታዎች ላይ እነዚህ ጋር እንትን ቢሉ ኢትዮጵያን ለማፍረስ ትልቅ ነገር ያመጣል። በሁለት ወንድማማቾች መካከል መልካቸው አንድ በሆነ ቁመታቸው አንድ በሆነ መልክዓ ምድራቸው አንድ በሆነ ከማንንም በላይ በተሳሰሩ በእነዚህ በሁለቱ መካከል ግጭቶች ከተፈጠሩ እነሱ የሚፈልጉትን ዓላማ ማሳካት ይችላሉ። ጠንካራ የሆነች የተባበረች ኢትዮጵያ አትኖርም። ይሄ አሁን ገንዘብ እየተከፈለበት ለክፋት እንዴት ስፖንሰር ሰዎች ይሆናሉ? ለክፋት እንዴት ሐውልት ያቆማሉ? ዋሽተው እንኳን ቢሆን እውነት እንኳን ቢሆን ለክፋት እንዴት ሐውልት ያቆማሉ? ለፍቅሩ ብላችሁ ስታስቡ ከዚህ በስተጀርባ ያለውን ነገር ትመለከታላችሁ። አሁን በስሜት መነዳት በፍጹም አስፈላጊ አይደለም እና ንጉሰ ሸዋ ያሉ ይሄንን አይነት ነገር ያደረጉ በእርግጥ እምባቦ ጦርነት ላይ ካሸነፉ በኋላ ከዛ ቀደም ብለው አንድ ነገር አድርገው ነበር። አጼ ዮሐንስ አራተኛ ትልቁ ስልታቸው ምንድነው? ትልቁ ስልታቸው ሁለቱን ማጋጨት ነው፣ ጎጃምና ሸዋን። ስለዚህ የጎጃሙ ራስ አዳል ተሰማ ነበሩ። ምኒልክ ግን ንጉስ ናቸው። ራስና ንጉስ ኃይሉ ሊመጣጠን አይችልም። ንጉስ ይበልጣል፣ ብዙ ራሶች በስሩ አሉት። ስለዚህ ለማመጣጠን ሆነ ብለው ምን ያደረጉ? አጼ ዮሐንስ አራተኛ ከትግራይ የመጡት መሪ ምን አደረጉ? ንጉስ ተክለ ሃይማኖት አድርጓቸው። ራስ ሚለው ወደ ንጉስ የንግስና ስማቸውን ደግሞ ተክለ ሃይማኖት አደረጉና እኩል ለማድረግ ምኒልክ የሸዋና የወሎ መሪ ስለነበሩ ምን አደረጉ? ለንጉስ ተክለ ሃይማኖት ከፋን ጨመሩላቸው። እሳቸው ነበሩ ይሄ አኖሌ የምትሉት ሲኖር የጨለንቆ ትርክት በሙሉ ይሄ ሐሰን እንጃሞይ ስልጢ የሸዋ ንጉስ ናቸው። ንጉሰ ነገስቱ በደንብ አስመሩበት። በሶስቱም ጊዜያት በእነዚህ ዋና የግጭት መንስኤ እንዲሆኑ በሚፈለገው በሶስቱም ጊዜያት ገና የሸዋ ንጉስ ናቸው። እርስ በርሳቸው ነው የሚዋጉት፣ ትከሻ የሚለካኩት። ይሄ አካባቢ ገዢ ማለት ነው። ንጉሰ ነገስት አይደሉም። ንጉሰ ነገስት ሆነው እንደዘመቱ ተደርጎ ነው የሚወሰደው። ኮፒ ሊንክ አድርጉ፣ እዚህ ጋር በደንብ ነግራችኋለሁ። ታብታብ አድርጉ፣ ሼር አድርጉ። ይሄ በጣም አደገኛ ትርክት ስለሆነ ነው። በተደጋጋሚ ቢሰራበት ራሱ ማያሰለች ነው። የሸዋ ንጉስ ብቻ ናቸው። ስለዚህ ከስልጤ ጋር ሲዋጉ ጎጃም የለም፣ ጎንደር የለም፣ ወሎ የለም፣ የሰሜን ሸዋ ህዝብ ራሱ የለም። ተመልከቱ፣ ጎንደር፣ ጎጃም፣ ወሎ በታጣቂም ደረጃ የለም። ምንም አይነት የለም። በቃ 0% በሉት። ሰሜን ሸዋ ደግሞ ስትመጡ ሸዋ ደግሞ የሸዋ አማራ ደግሞ ታጣቂው ብቻ፣ ህዝቡ 0%። ይሄን በደንብ አድርጋችሁ ያዙት እባካችሁ። ይሄው በጣም ጠቃሚ ስለሆነ ነው እማነሳው። ልክ አማራው በሙሉ መጥቶ አኖሌ ላይ የነበረ ጨለንቆ ላይ የነበረ አስመስለው ነው በጣም አግዝፈው የሚስሉት። መጀመሪያ ሶስቱ ህዝብ ጭራሽ የለም፣ ጎንደር፣ ጎጃም፣ ወሎ። ይሄ ጥሩ መወያያ ስለሆነ እያንዳንዱ አንዳንድ ርዕስ ስለሚወጣው በደንብ አድርጋችሁ ይዩት። ይሄ ከሌሎች ጋር ስትወያዩ የምትይዙት ነበረ ወይ በላችሁ ጠይቋቸው። ጎጃም እንደ እየተዋጋ አይደለም ወይ ከምኒልክ ጋር በሏቸው። ጎንደር ደግሞ ጭራሽ ወደ አይደለም ወይ በሏቸው። ወሎ መች መጣ ብላችሁ ጠይቋቸው። ከንጉሰ ሸዋ ያሉ ከነዚህ ሁሉ ጋር አልተገናኙም። እሳቸው ምንድነው የሚያደርጉት? በቃ ከዛ በኋላ እናንተ ኦሮሞዎችን ለምሳሌ ያሳደጋችሁኝ፣ በኋላ አነብላችኋለሁ በሌላው ዝግጅት ላይ፣ እናንተ ያሳደጋችሁኝ ልጃችሁ ነኝ ነው የሚሉት።
እያንዳንዱ ቦታ ላይ ኦሮሞችን ያሳደጋችሁ ልጆች ኦሮሞች እያሉ እየጠቀሱ ያሳደጋችሁኝ ልጃችሁ ነኝ። በሌላ በሚጠራው ስም ኦሮሞን ምኒልክ አያውቁትም፣ በዚህም ስም ጠርተው አያውቁትም። የሀገሬ ሰው እንዲያትድ አታድርግ እንዲም ቢሆን አላደረጉም። ይሄን ወደ ኋላ ያለውን ላሳያችሁ። ምኒልክን ወለጋ አንድም ጥይት አልተኮሰባቸውም። አሁን ትልቁ ፖለቲካ የሚመጣው ከወለጋ አካባቢ ነው። ታሪክ አይታችሁ ከሆነ ግን ወለጋ ከምኒልክ ጋር ሆኖ አብሮ የሚዘምት ነው። ምኒልክ የአባት ያህል ነው የሚያዩቸው፣ እምዬ ነው የሚሏቸው፣ ሀርሜ ነው የሚሏቸው። አንድም ከምኒልክ ጋር የተጋጩበት ቦታ አናገኝም በታሪክ ውስጥ። አርሲ ላይ ሄደው ነው የሚንጠለጠሉት፣ ግን ከአርሲ ጋር የሚዋጉ ነበሩ እነሱ፣ አርሲን የውጉ ነበሩ እነሱ። ይሄ በትክክል መነገር አለበት ታሪክ ስለማይጠቅም። አሁን ትርክቱን የውሸት ትርክቱን እውነት ለማድረግ እንጂ ይሄ ይጠቅማል ብዬ አይደለም። ግን የውሸት ትርክቱን እውነት ለማድረግ አርሲ ላይ የዘመቱት የጅማ ኦሮሞ፣ የጉማ ኦሮሞ፣ የሊሙናሪያ ኦሮሞ፣ የጌራ ኦሮሞ፣ የሌቃ ቀለም ኦሮሞ፣ የሌቃ ለቀምት ኦሮሞ፣ አምስቱ የግቤ ኦሮሞ ስቴትና ሁለቱ እንትኖች እነዚህ ዘምተዋል አርሲ ላይ። ከአማራ የዘመተችው የቷ ፓርት ናት? ሰሜን ሸዋ ብቻ ጦረኞቹ ብቻ ናቸው። የሸዋ ኦሮሞ አለበት እዚህ ላይ ከአምስቱ የግቤ ኦሮሞ ስቴቶች ከሁለቱ ሌቃ ስቴቶች በተጨማሪ የሸዋ ኦሮሞ ስትጨምሩ 8 የኦሮሞ መሪዎች በንጉስ ደረጃ ያሉ ዘምተዋል። ቢያንስ በራስ ደረጃ ያሉ ዘምተዋል። ስለዚህ ጎጃም፣ ጎንደር፣ ወሎ በሌለበት ግጭቱን በሁለቱ ማህበረሰቦች በአማራና በኦሮሞ መካከል እንደሆነ አድርጎ ማቅረብ በራሱ ያለውን ስህተት ያዙት። ኮፒ ሊንክ አድርጉ። ለለምን እንዴ? ኧረ ራሳችሁ አድርጉ። ኮፒ ሊንክ ሼር አድርጉ። ሜምበር ሁኑ። ስክሪኑን ጫና አድርጋችሁ ታብታብ አድርጉ። እያንዳንዷ ንግግሬ ብዙ ነገሮችን ታደናለች። እውነት ስለሆነች ማለት ነው። እውነት ስለሆነ ብዙ ነገሮችን ያደናል። ይሄን በደንብ በታሪክ መነገር ስላለበት ነው። እርግጠኛ ሆኜ ነው መነግራችሁ። ተመጻደቅ ካትበሉኝ እንጂ በዚህ ደረጃ ብትን አድርጎ ማንም ሰው ሊያስረዳችሁ አይችልም። አሁን እኔ በማስረዳበት ከሆነ አውጡና አሳዩኝ። ጥላቻ ሳይኖር ታሪኩን እንደወረደ በማቅረብ ነገር ግን ከሚነሳው ትርክት ጋር በማፍረስ የሚሄድ ከታየ ቦጋለ ሌላ ካለ እገሌ በሉኝ። እንዲህ አድርጎ ከዚህ በኋላ ወስዶ ከኔ ላይ ተነስቶ ይቻል ይሆናል። እስካሁን ባለው ትርክት ውስጥ ግን በዚህ መልክ የመጣ የለም። ታሪክ ውስጥ በሚገባ ነው እየነገርኳችሁ የምሄደው። እንዲህ አድርጎ የሚያሳያችሁ የለም። ስለዚህ የኔ ውዶች የማከብራችሁ ኢትዮጵያውያን ይሄን ማነሳው ምን ያህል እየጎዳን እንደሆነ ላሳያችሁ ነው። አንደኛ ውሸት ብዙ ጊዜ እየጎዳን እንደሚሄድ የምንሰማቸው የተለያዩ ነገሮች እየጎዱ እንደሚሄዱ እሱን ለማሳየት ነው የምፈልገው። ስለዚህ የሸዋ ንጉስ እያሉ የት ተስፋፉ ብያቸዋለሁ? ወደ ስልጤ ሄዱ። መስፋፋት ደግሞ የማን ነው? የሁሉም የዓለም ህዝብ ነው። ዓለም በመፈቃቀር በመተቃቀፍ አልተመሰረተችም። ልክ ደግሞ ሌላው እኛ ሀገር የተደረገው ፈሪሃ እግዚአብሔር ያለበት ነው። ሌሎች ጋር እኮ ካቶሊክና ፕሮቴስታንት በተዋጉት የጀርመን ገበሬዎች አመጽ ላይ 300,000 ሰው ነው የሚያርቀኛ ጋር ቁጥር 0 ይደረደራል፣ ይቆለላል። የለም እንደዚህ አይነት ነገር። የተወሰነ አንዱ እንትን ካለ ሌላው ይሸነፋል፣ ይሸሻል። እንዲህ ተከታታይ የሆነ እንትን አታገኙም። አንድ ጦርነት ይደረጋል፣ ቆይቶ ደግሞ ሌላ ይደረጋል። እንደገና ተደራጅተው ይመጣሉ። እንደዚህ በአንድ ግማሽ ቀን በሰዓት ምናምን የምትጠናቀቅ ናት። ለምሳሌ ጨለንቆ 1 ሰዓት አልፈጀም። ኢሚር አብዱላሂ ናቸው። አሁን የኦሮሞ ታሪክ አድርጎ ነው የሚቀርበው። ኧረ ተው፣ ጥሩ አይደለም። የሐረሪ ኢሚር አብዱላሂ ናቸው ከንጉስ ምኒልክ ከሸዋው ጋር የተዋጉት። አሁን የጨለንቆ የኦሮሞ ምናምን ተደርጎ ተጻፈ። ውሸት። የሐረሩ ኢሚር አብዱላሂ ናቸው። በዓል ነው ብለው የምኒልክ ጦር በዓል ያከብራል ብለው የፋሲካ ይሁን የትንሳኤ የትኛው በዓል እንደሆነ ማነው ትንሳኤ ይሁን ገና አላውቅም፣ ብቻ አውቃለሁ ግን ጠፍቶኛል። ዋናው ነገር በዓል መሆኑ ነውና በዛ በዓል ላይ በዓል እየደረጉ ናቸው። ስለዚህ ተበታትነዋል ከነ ቤተሰቦቻቸው ጋር በሚል ገጠሙ። ወዲያው ተደራጅተው ልክ እስራኤሎች አረቦች ላይ እንዳደረጉት ወዲያውኑ በአንድ ሰዓት ውስጥ ተጠናቀቀ። ምክንያቱም የሚመጣጠን ጦር ስላልነበረ፣ ሐረሪዎቹ ቁጥራቸው በጣም ትንሽ ስለሆነ ማለት ነው። ስለዚህ ውዶቼ እዚህ ጋር አንደኛ አባት እሆናለሁ ልጅ ትሆነኛለህ ብለው ሽማግሌ ልከው እባካችሁ ወንድማማቾች ነን ወደ ግጭት አንግባ፣ ዙሪያችንን ቅኝ ገዢዎች እየመጡ ነው ልከው በደንብ አስረድተው እምቢ ካላቸው ጋር ነው የሚጋጠሙት። እምቢ ሲላቸው እንደሱ ከሆነ የግድ ካልተዋሃድን አንድንም አንድ ሀገር ካልሆነ አንድንም። እንግዲህ በአሜሪካ ማዋሃድ ሂደት ውስጥ ከ920,000 ሰው በላይ ህይወቱን አጥቷል። ይሄን ደግሞ ቦታው ላይ ሄጄ ጻፈውን አይቼዋለሁ። ኦስተን የቴክሳስ ዋና ከተማ ውስጥ በአካል ሄጄ አይቼዋለሁ። ፎቶግራፍም አጠገቡ ተነስቻለሁ፣ ማስታወሻም ይዣለሁ።
ሞዳችሁ እኛ ጋር 620 ሺህ ምናምን ተብሎ ነው የተጻፈው። ምክንያቱ ባይገባኝም በእኛ የስርዓተ ትምህርት ውስጥ 620 ሺህ ነው። 300 ሺህ ሰው ቀንሰዋል። እንግዲህ አንዱ ቁጥር ተሳስተው 9ን በ6 ገልብጦ ነው አንዱ እንትን የሚለው ብዬ ልውሰድ። ሞዳችሁ እኛ ጋር እንዲህ አይነት ነገር አልነበረም። ሲጀመር እንዲህ ሆኖ አንድ ላይ ስብስብ ብሎ የሚኖር ህዝብ የለም። የሚነገራችሁ ቁጥር ያኔ ታውቁታላችሁ። ገጠሩን ስትሄዱ ታያላችሁ። አንድ ጎጆ እዚህ ጋር ነው፣ አንድ ጎጆ እዛ ጋር ነው፣ አንድ ጎጆ እና የተወሰኑ ጦረኞች ይመጣሉ። ሲጋጩና ሲሸነፉ ይቆማል። ያ ነው ሌላ የውሸት ትርክት ነው። እሱ ውስጥ አልገባበትም። አስፈላጊ ከሆነ በሌላ ጊዜ አያዋለሁ። የምወዳችሁ ይሄ ምን ሆነው ነው? የሸዋ ንጉስ እያሉ የተደረገ እንቅስቃሴ ነው። አኖሌ በአፄ ዮሐንስ ጊዜ ነው። ጨለንቆ በአፄ ዮሐንስ ጊዜ ነው። የስልጤው ሐሰን እንጃሞ በአፄ ዮሐንስ ጊዜ ነው። በአፄ ዮሐንስ ዘመን ደግሞ ጎጃም፣ ጎንደር፣ ወሎና ሸዋ አብረው አልነበሩም። ሸዋ በዘመነ መሳፍንት ቨርቹዋሊ ኢንዲፔንደንት ነበረች። ራሷን ችላ የወጣች ስቴት ናት። ከሌሎቹ ጋር የምትቀላቀል አይደለችም። የጎንደር ንጉስ አመታዊ ገቢው 300 ጠገራ ብር ሲሆን የሳህለ ስላሴ የሸዋው ደግሞ 85000 ነበር። ልዩነቱን ይሁ 300 ለ85000 የጎንደሩ ንጉስ ገቢ 300,000 ነው አመታዊ ጠገራ ብር ማርያ ተሬዛ ታለር። የሸዋው ንጉስ ሳህለ ስላሴ ግን 85000 ነው። ልዩነታቸውን ታያላችሁ። ስለዚህ ሸዋ ጋር የተጠናከረ ኃይል ነበር። ይሄ ኃይል ደግሞ የሸዋ ኦሮሞና የሸዋ አማራ ጣምራ ኃይል ነው። ምኒልክ ብላችሁ ስታስቡ ጭንቅላታችሁ ውስጥ የሚመጣው የሸዋ ኦሮሞና የሸዋ አማራ ጣምራ ኃይል ነው። ይሄ ኃይል ከሸዋ ኦሮሞም ጋር ከሸዋ አማራም ጋር የማይገናኝ ጦረኛ ኃይል ነው። በየትኛውም ቦታ ላይ ጦረኞች አሉ። አቅም ስለሌላቸው ካልሆነ በስተቀር ሁሉም እርስ በርሱ ተዋግቷል። ኮፒ ሊንክ፣ ታፕታፕ፣ ሼር ማድረግ አትርሱ። ይሄ በደንብ አድርጌ ረግጬ የሚሄደው በሚገባ መያዝ ስላለበት ነው። ልክ አሁን ንጉሰ ነገስት ምኒልክ ሲባል ምኒልክ ተነስተው የሆነ ትልቁ ንጉሰ ነገስት ነው የሚመስሏቸው። አይደለም። የሸዋው ንጉስ የጎጃም ንጉስ አይደሉም። የጎንደር ንጉስ አይደሉም። የወሎ ንጉስ አይደሉም። የሸዋ ንጉስ እያሉ ነው ወለጋን ያዙት። ሌቃቅ የለምና ሊቀለቀምትን እንደገና የግቤ ኦሮሞ ስቴቱን ያዙት። ጅማ፣ ጎማ በፈለገ መጽሐፍ ተመልከቱ። ምኒልክ ገዳ ስርዓትን አጥፍተዋል ይላሉ። ውሸት። እሳቸው ከመድረሳቸው በፊት በ16ኛው ክፍለ ዘመን ምኒልክ ሄዱት መቼ ነው? 1870ዎቹ ማለት 19ኛው ክፍለ ዘመን ማብቂያ ላይ ነው። ከ300 ዓመት ቢያንስ ከ300 ዓመት በፊት ገዳ ስርዓት ጠፍቷል። ጅማ አባጅፋር እኮ ንጉስ ናቸው፣ ሞቲ ናቸው። ጎማ ንጉስ አለው። ጎማ ንጉስ እንዴት አገኙ? እንዴት አድርገው አባዱላዎቹ ንጉስ ሆኑ? በሌላ ርዕስ ማየት እንችላለን። ስለዚህ ንጉስ ናቸው፣ እኩል ንጉሶች ናቸው። ምኒልክም የሸዋ ንጉስ ናቸው። ጅማ አባጅፋር የጅማ ንጉስ ናቸው። የጎማ ንጉስ አለ። የሌቃ ቀይ ለማለትና ባላባት ምናምን የሚባል ደግሞ አለ። አንዳንዱ አካባቢ ንጉስ የሚለው ማረግ ስለማይጠቀሙ ባላባት አለ። እዛ ጋር አባለፋ አለ፣ አባቀይ አለ፣ አባ አለ። ስለዚህ እነዚህ ሰዎች ይሄ ገዳ የሚባለው ስርዓት ገና ከ300 ዓመት በፊት ንጉስ ምኒልክ ከመምጣታቸው ነው የጠፋው። ያልጠፋው ጎጃም ማን ነው? ጉጂና ቦረና ጋር እስከዛሬ አለ። ምኒልክ እኮ ጉጂና ቦረናን ይዘዋል በሶስተኛው እንቅስቃሴያቸው ከአድዋ ጦርነት በኋላ። ግን ገዳን አላጠፉትም፣ አልሞከሩትም፣ አላዩትም። ምክንያቱም ምንም አይነት ሲስተም አያጠፉም። እሳቸው በምንድን ነው የሚሉት? በውስጥ ጉዳያችሁ ጣልቃ አልገባም። 4 ነጥብ። ምንም አይነት ጥያቄ ያስነሳ። ስለዚህ ውዶቼ እኔ መጀመሪያ በዛሬው ዕለት ማቀርብላችሁ እንትን እንዳይላችሁ ገና የሸዋ ንጉስ ሳሉ የነበረውን ነው። ይሄን ካያችሁ ይሄ የሚነገረን ትርክት ሁሉ የሸዋ ንጉስ ሆነው ነው። ይሄ የሚነገረን ትርክት ሁሉ ከጎጃም ጋር የተጋጩ ነው። ይሄ የሚነገረን ትርክት ሁሉ ከጎንደር ጋር ሳይገናኙ ነው። ይሄ የሚነገረን ትርክት ሁሉ ከወሎ ጋር ሳይገናኙ ነው። ስለዚህ እነዚህ ትርክቶች የሚያጠነጥኑት የሸዋ ንጉስ ሳሉ ነው። ዓመተ ምሕረቶችን ቁጭ አድርጉ በሏቸው። 1884 የሐሰን እንጃሞ፣ 1886 የአርሲ አኖሌ፣ 1887 ጨለንቆ ኢሚር አብዱላሂ። ምኒልክ ንጉሠ ነገሥት የሆኑት መቼ ነው? 1889። ከዛ በኋላ 84፣ 86፣ 87 ከዛ 88ን አልፋችሁ 89። ስለዚህ ይሄ በሙሉ ስተት ይሆናል ማለት ነው። ሐረር በማን ስር ነበረች? ምኒልክ ባይንቀሳቀሱ ኖሮ በግብጾች ለ10 ዓመት ቆይታለች እኮ በግብጾች ስር። የምኒልክ እንቅስቃሴ ነው ያስቆማቸው። ስለዚህ ሐረር ከምን ጋር ነበር የምትሆነው? ነፃ ሀገር። ራሳችሁ ፈልጉት፣ በኋላ ምን እንመጣበታለን። እንዴት አድርገው ሌሎቹ ነፃ ሀገር፣ የተበታተነች ኦሮሚያ፣ የተበታተነ አማራ፣ የተበታተነ የተለያየ ክልል ይኖር እንደነበር ምኒልክ ባይኖሩ በደንብ አድርጌ ያሳያቸዋል በተጨባጭ በቀጣዮቹ ዝግጅቶች ላይ
እሱን አሳያችኋለሁ። ለምንድን ነው በአንድ ጊዜ ብዙ ርዕስ አንስቼ ያንንም ከነካሁት እንትን ነው የሚለውና ይሄ በጣም ነው ከልብ ማመሰግነው። እንግዲህ ይሄ ሲስተሙን እስከማውቀው እኔ ብዙ ከእንትኑ ጋር ስላልሆነ ግንኙነቴ በተቻለ አቅም ይሄንን ገጽ ሼር አድርጉት፣ ለጓደኞቻችሁ ላኩ፣ አስተዋውቁት፣ ብዙ ሰዎች መጥተው ይከታተሉ። ጥቅሙ ለሁላችንም ነው።